ወደ ዛሬው ትምህርታችን እንሄዳለን። ዛሬ የምንማረው እንግዲህ እዚህ ጋር ከላይ ትንሽ ሃይላይት ለማድረግ እንደሞከርኩት ዘፍጥረት ምዕራፍ 22ን ነው የምንማረው። ስለዚህ ዘፍጥረት ምዕራፍ 22ን መጽሐፍ ቅዱሳችንን እንከፍትና ሄደን በማንበብ እንጀምራለን። ዝግጁ ናችሁ? እግዚአብሔር በጣም የሚጠቅም ነገር ያስተምረናል። እግዚአብሔር ቃል ሕያውና የሚሰራ ስለሆነ ስንሰማው በደንብ ኮሚኒኬት ያደርገናል። ከዛ ደግሞ ከመስማት ደግሞ አልፎ በህይወታችን ላይ ያደርጋል፣ ይሰራል። በጣም ነው የሚሰራው እግዚአብሔር ቃል። ስለዚህ ዛሬ የምንማረው እንግዲህ አንድ የሆነ ጥቅስ አንድ የሆነ ስለ አብርሃም የሚባል ሰው ምናምን አይደለም። ዛሬ ስንማር የምንማረው እግዚአብሔር ለኛ ያለውን ሐሳብ ስለሆነ በዚህ በእግዚአብሔር ቃል ውስጥ ዛሬ እናንተ የምትጠቀሙትን ዛሬ እናንተ የምታገኙትን ዛሬ በእናንተ ህይወት ላይ የሚመጣው ለውጥ አስቡ እንጂ በፍጹም የእነንትና ታሪክ ነው ብላችሁ አትስቡ ማለት ነው። የእነ አብርሃም የእነ ይስሐቅ ታሪክ ነው ብላችሁ እንዳትስቡ። እሺ እንግዲህ ምዕራፍ 22 ነው የምንጀምረው፣ ግን እንደው ትንሽ የታሪኩ ባክግራውንድ እንዲኖራችሁ ያህል ምዕራፍ 21 ላይ ይስሐቅ ተወለደ። ይስሐቅ መወለድ ብቻ አይደለም፣ በይስሐቅ መወለድ ምክንያት አጋርና ሳራ ለመግባባት ውስጥ መግባት ጀመሩ። ከዛ አጋር በጣም ከማነች ከሳራ ጋር መጋጨት ጀመረች። ከዛ ደግሞ ሳራ ደግሞ ከቤት እንዲባረር ልጁም እስማኤልም ሆነ አጋር ከቤት እንዲባረሩ ጠየቀች። ከዛ አብርሃምን በጣም ተጨንቆ ባለበት ጊዜ እግዚአብሔር መጥቶ እንግዲህ ምንም እንዳታስብ እሱንም ቢሆን ምን አደርገዋለሁ አለው፣ ባርከዋለሁ አለው። ማንን? እስማኤል ያው ባለፈው ጊዜ እንደተማርነው የሰው ጥበብ፣ የሰው ዘዴ፣ የሰው ምክር፣ የሰው ሐሳብ ያመጣው ወይም ደግሞ ከሰው ምክር የወጣ ፍሬ ስለሆነ ጭንቅ ይዞበት መጣ። ቢሆንም ግን እግዚአብሔር ከዛ በኋላ ምን አደርጋለሁ አለ፣ ባርከዋለሁ፣ እሱንም ቢሆን ምንም አታስብ አለ። እንግዲህ አንድ ነገር እንደው በዚህ አጋጣሚ ልናገር የምፈልገው ምዕራፍ 22ንም ከመግባታችን በፊት ይህን ለምትሰሙም ሰዎች በጣም እንደ ማበረታቻም ልነግራችሁ የምፈልገው ነገር ይሄ የመጣንባቸው መንገዶች፣ የሰራናቸው ሚስቴኮች፣ የወደቅናቸው ውድቀቶች ምናምን በቃ በጣም የምናፍርባቸው የምንጸጸትባቸው እዛ ነገሮች ሰማው ለሆኑ ሰዎች የሆነ ቦታ የሆነ ዘመን ላይ ለነሱ መጽናኛ መነሻ የሚሆን ነገር ይሆናል። እግዚአብሔር እንደዛ ይሆናል ብሎ አይደለም እዛ ነገር ውስጥ የከተተን፣ ግን የኛ ስህተት በሙሉ የሄድንበት መንገድ በሙሉ ያጠፋናል ማለት አይደለም። አንዳንዱን እግዚአብሔር ለበጎ ስለሚለውጥልን እና አንድ ጥሩ ምሳሌ ልንገራችሁ። አንድ መጽሐፍ ላይ ያነበብኩትን በየቤታችን ብዙዎቻችን ናፕኪን ወይም ሶፍት አለን አይደለ? ያው በቦርሳችን እንይዛለን፣ በኪሳችን እንይዛለን፣ ቤታችን አለን፣ ጠረጴዛችን ላይ አለን። እሱ አሁን እንደዚህ ሁሉ ቦታ በየምግብ ቤቱ በየምኑ ያለው ሶፍት የሆነ ሰውዬ ሲሰራው ተሳስቶ እንደሰራው ታውቃላችሁ? የሆነ ሰው ስህተት ነው ሶፍት። አሁን እኛ የምንጠቀምበት ሶፍት አሁን እኛ በየቦርሳችን በየሱፐር ማርኬቱ እየገባን እየሸመትን የምንወጣው ሶፍት የሆነ ጊዜ የሆነ ሰው ተሳስቶ ነው ሶፍት የሰራው። ሶፍት መስራት ፈልጎ አይደለም፣ ሶፍት መስራት አስቦ አይደለም። ሰዎች ሶፍት ያስፈልጋቸዋል እጃቸውን መጠራረጊያ ምናምን ፊታቸውን ምናምን ብሎ አስቦ አይደለም፣ በፍጹም አይደለም። ለነዳጅ ማጣሪያ የሚሆን ፊልተር ማድረጊያ የሚሆን ፔፐር እየሰራ እሱ አልሆነለትም። ከዛ ተበሳጭቶ በቃ አልፈልገውም ብሎ ጣለ። ከዛ አንድ ሰውዬ መጣና ሶፍትን ያልፈጠረው ሰውዬ ሽጥልኝ ለኔ ፓተንቱን ብሎ ጠየቀው።
ከዛ ፓተንቱን ሸጠለት ለዛ ሰው በትንሽ ብር ነው የወሰደ የገዛው። አሁን እንደዚህ በምድር ላይ ሰው ያለ ሶፍት መኖር እስከማይችል ድረስ ምን ሆኗል? ሶፍት ጠቃሚ ነገር ሆኗል። የሆኑ ሰዎችን ሚስቴክ ለሆኑ ሰዎች የስራ ፈጠራ ለሆኑ ሰዎች ገንዘብ ማግኛ ለሆኑ ሰዎች የሆነ መሳኪያ ሀብታም መሆኛ ምናምን ነው። ስለዚህ አንዳንድ ጊዜ ሚስቴክ ብለን የምንጥላቸው የምናስባቸው ነገሮች እዛ ትምህርት ቤት መግባት አልነበረም፣ ይህን ስራ መጀመር አልነበረብኝ ምናምን የምንላቸው ነገሮች ሁሉም ያጠፉን አይደሉም። አንዳንዱ የሄድንባቸውን መንገዶች ከምናስባቸው በላይ የተገጣጠሙ ስለሆነ ለዚህ ነው እግዚአብሔርን ለሚወዱት እንደ ሀሳቡም ደግሞ ለተጠሩት ለነሱ ነገር ሁሉ ተያይዞ ሁሉ ነገር ተያይዞ ለበጎ እንዲሰራ ወይም ለበጎ እንዲደረግ እናደርጋለን እናውቃለን። ስለዚህ የሄድንባቸው መንገዶች ምንም ለኛ ደስታ ባይሰጡንም ትክክል እንደሆኑ እንዳልሆኑ ምናምን እያሰብን ወደ ኋላ እየሄድን ብንጸጸትባቸው ሁሉም የጸጸት አይደሉም። አንዳንዶቹ የሰክሰስ ናቸው። አንዳንዶቹ ዞር ብለን ስናስባቸው እንኳን በዛ መንገድ መጣው እንኳን በዛ መንገድ ሄድኩ ብለን የምናስባቸው ወይም ደስ የምንሰኝባቸው ናቸው እና እንደ አትፍሯቸው፣ እንደ ጉድለት እንደ ጥፋት ምናምን አታያቸው። እዚህ ሰው ስለሆነን እውቀት በሙሉ እኛ ጋር ስለሌለ እውቀት ከፍለን ስለሆነ የምናውቀው ልንሳሳት እንችላለን። ግን ከተሳሳትን በኋላ በዛ ስህተት ውስጥ መኖር በዛ ስህተት ውስጥ መቆየት ትክክል አይደለም፣ ጤናማ አይደለም። በስህተት መቆየት ወይም ተሳስቼ ነው እንደዚህ አጥፍቼ ነው ጸጸት ውስጥ መቆየት ጤናማ አይደለም። እሱ ለእድገት አይሆንም። ስለዚህ እዛ ውስጥ ታክ እንዳናረግ የሆነ ቦታ ላይ እንደዚህ ዘውትር የሚረብሸንን ስህተት ጥለን የምንሄድበት ጊዜ ወይም ታይም ወይም መስመር ያስፈልገናል። አብርሃም ልክ እንደዚህ በቃ ሸኘ እስማኤልን፣ እግዚአብሔር እኔ ባርከዋለሁ አለ። በቃ ሸኘው በቃ። ከዛ በኋላ በእስማኤል አይሰቃይም አብርሃም። የሆነ ቦታ ፓስት የምትሏቸውን ታሪኮች ምናምን የሆነ ቦታ ሸኝታችሁ እግዚአብሔር በሰጣችሁ እግዚአብሔር ዛሬ ባደረገላችሁ መልካም ነገር እግዚአብሔር ዛሬ በባረካችሁ እግዚአብሔር ዛሬ ለእናንተ ባለው ፕላን ላይ መጀመር አለባችሁ። እዚህ ምዕራፍ 22 ላይ ያለው ታሪክ የሚመጣው ወደ አብርሃም እግዚአብሔር እስማኤልን ሸኝ ካለው በኋላ ነው። በቃ ሸኝ ሄደ፣ ለቀቀው፣ ከቤቱ አስወጣው። ስለዚህ እነዚህ አስወጡ ካምሯችሁ። ስህተት ሚስቴክ ምናምን ፌል አደረኩበት ነው፣ እንደዚህ ያልኩበት ነው፣ በዚህ ገብቼ ነው፣ እንደዚህ ወጥቼ ነው፣ እኔ ሰው የለኝም ምናምን፣ እሱን ተውት። በቃ የሆነ ቦታ መለያየት አለባችሁ ከሱ ጋር። ከዛ ነገር ጋር ካልተያያችሁ ቀጥሎ የምናወራው እግዚአብሔር ቀጥሎ በእናንተ ህይወት ያለው ሀሳብ እንዳትፈጽሙ እንዳታደርጉ እንቅፋት ስለሚሆንባችሁ። ስለዚህ ሚስቴክ ከሆነ እሰይ በቃ ሆነ፣ ጥሩ ነው፣ እንኳን ተሳሳታችሁ፣ እሱን ተውትና ሄዱ። አንዳንድ ሰው ደግሞ ያ ሚስቴክ ብዙ ሰክሰስ ያለው ብዙ እድገት ብዙ መነሳት ያለው ነገር ሆና ከዛ መውጣት ትችላላችሁ። በጣም መውጣት ትችላላችሁ። እስቲ ያን ነገር ልንገራችሁ በደንብ እንድታስቡ ስለምፈልግ። የቱንም ያህል ብንሳሳት ስህተትኛን ዲፋይን ማድረግ እንደማይችል ታውቃላችሁ። ማወቅ አለባችሁ። እኔ ስህተቴ እኔ አይደለሁም በሉ እስቲ ስህተቴ እኔ አይደለሁም። ስህተት ውስጥ የሚከተን አለማወቅ ነው እንጂ አይደንቲቲ አይደለም፣ ማንነታችን አይደለም። ስህተት ማንነት አለ። ስለዚህ ልንሳሳት እንችላለን። አሁን ልንሳሳት እንችላለን። ስንት ጊዜ? ብዙ ጊዜ ልንሳሳት እንችላለን። አንዴ አይደለም፣ ብዙ ጊዜ። እሱ እኔ ነኝ ማለት ነው አይደለም። እንደ ጴጥሮስ የሚሰስዋል እንዴ? በጣም ብዙ ጊዜ ነው የሚሰጠው። መልካም ያደረገ ሁሉ መስሎት ኢየሱስን ወስዶ ኧረ አይሁንብህ እያለ ይገስጸዋል። ኢየሱስን ሂድ አንተ ሰይጣን ተብሎ ያውቃል። ግን ችግር የለውም፣ ተመልሶ እዛው ጴጥሮስ ይመለሳል። አይሄድም። በቃ ልምጣ በውሃ ላይ ብሎ ይሰምጣል። ችግር የለውም፣ ምንም ችግር የለውም። ልትሳሳቱ ትችላላችሁ። ዛሬም ከነገ ከዚህም በኋላ ልትሳሳቱ ትችላላችሁ። በዚህ ግን እንዳትፈሩ።
በዚህ ግን ተስፋ እንዳትቆርጡ፣ ራሳችሁንም በዚህ እንዳታዩ። ስህተት ያላወቃችሁትን ያልደረሰችሁበትን ነገር ነው እንጂ የሚናገረው ፊውቸራችሁን አይናገርም። እሺ እስቲ ዛሬ የተሳሳትኩት የኔ ፍጻሜ አይደለም በሉ። እስከ ዛሬ ልትሳሳቱ ትችላላችሁ፣ ዛሬም ልትሳሳቱ ትችላላችሁ። እሱ ግን የእናንተ ፍጻሜ አይደለም። መለየት ትችላላችሁ። ልክ ይስሐቅ ማነው አብርሃምና እስማኤል እንደተለያዩት መለያየት ትችላላችሁ። መለያየት ትችላላችሁ። በቃ ቻው። ስህተት በዛ በኩል ፓስት በዛ በኩል ቻው፣ እኔና ይስሐቅ በዚህ ጋር እንሄዳለን ብላችሁ መቀጠል ትችላላችሁ። መቀጠል ትችላላችሁ። እዛ ላይ ሙጭጭ አትበሉሽ። አንዳንድ ጊዜ ዞር ብለን ስናስብ ምናምን ወይኔ ያኔ እንዲያድርጌ ቢሆን ኖሮ በቃ ያኔ አልፏል። ያኔ አሁን ያለን ዛሬ ስለሆነ ዛሬና ነገ ምን ማድረግ አለብን? ብዙ ጊዜ እናገራለሁ። ፓስት ያለፈ ታሪክ ሁለት ጊዜ ነው ህይወታችን የሚጎዳው። አንዴ ያኔ ጎድቶናል። አንዴ ሁለተኛ ደግሞ ዛሬ ነገን ማሰብ የምንችልበትን ሰዓት ምን ያደርግብናል? ይወስድብናል። ምን እያደረግን? ቴንኪዩ አሚና። ምን እያደረግን? አሁን እሱን እያሰብን ፓስታችንን እያሰብን የነገን ይበላናል ማለት ነው። ስለዚህ ሁለቴ ነው ፓስት ህይወታችን የሚረብሸው። እንደሱ ከመሆን ዛሬ ቁጭ ብላችሁ እስቲ ነገን አስቡ። ፊውቸርን ዛሬ ላይ ፊውቸርን ስሩ እስቲ። በቃ አለቀ። ከፓስት መለየት አለብን። በቃ የሆነ ቦታ ቆርጠን መለየት አለብን። መከታተል ተሸክመን ተያይዘን ምናምን ስንት ዓመቴ 10 ዓመቴ 20 ዓመቴ እዚህ ነገር ውስጥ እያለን መቀጠል የለብንም። ስለዚህ ልክ እንደዛ ነው። በቃ ማነው እስማኤል መጣ፣ ረበሸ፣ በጠበጠ። አይ የሆነ ቦታ መሸኘት አለበት። በቃ እየበጠበጠ መቀጠል የለበትም። ፓስት ነው፣ ያለፈ ነገር። ስለዚህ በሰው ጥበብ የመጣ ይሁን በምን ይምጣ ይሁን ችግር የለውም፣ መሸኘት አለበት። ተሸኘ፣ በቃ ቀጠለ ከአዲስ ታሪክ ጋር፣ እግዚአብሔር ከሰራው ነገር ጋር፣ እግዚአብሔር ካመጣው ይስሐቅ ጋር መቀጠል ትችላላችሁ። ግልጽ ነው አይደል? ሀሳቡ ገባችሁ አይደል? የምለው ነገር እንዳትያዙ፣ ምሳሌ ፓስት ላይ እንዳትያዙ፣ አሮጌ ነገር ላይ እንዳትያዙ፣ ያለፈው ነገር ላይ እንዳትያዙ። እግዚአብሔር ደግሞ ደስ የሚለው የአዲስ ነገር አምላክ ነው። አዲስ ነገር አደርጋለሁ። ዝም ብሎ እግዚአብሔር እየደጋገመ የሚናገሩት አዲስ ነገር እሰራለሁ፣ አዲስ ነው። አሮጌ ነገር ላይ ከቆያችሁ በቃ ለእናንተ ከባድ ነው፣ በጣም ከባድ ነው። ለምን እግዚአብሔር አዲስ ነገር ሲሰራ አታዩ? ለምን? አይናችሁ አሮጌ ነገር ላይ ስለሆነ የተያዘው። እዚህ ከሌላ ያደርጋችኋል። ከስኬትም ይሁን ውድቀት አሮጌ ከሆነ ያለፈ ከሆነ ተውት፣ በቃ ተውት። እዛ ላይ የለም፣ እዛ ላይ ምንም ነገር የለም። ያለው አዲሱ ነገር ዛሬ ላይ ነው። ስለዚህ ወደ ዛሬ እንድትመጡ ነው ማበረታታችሁ። ወደ ዛሬ እግዚአብሔር ዛሬ ወደሚለው እግዚአብሔር አሁን ወደሚለው እሺ። እግዚአብሔር ወዳዘጋጀልኝ እስቲ እመጣለሁ። በደንብ በዚህ እምነት ወደ ፊውቸር፣ ወደ ስኬት፣ ወደ መልካሙ ነገር ደርሳለሁ። አሮጌ ነገር ላይ ስቲክ አታርጉ። እሺ፣ ስለዚህ ዛሬ የምንሄደው ቀጥታ ምዕራፍ 22ን አንብበን እንጀምራለን። እንግዲህ እስካሁን መነሻ ሀሳብ መንደርደሪያ ሀሳብ ነው ምዕራፍ 21ን ተነጋገርነው። ምዕራፍ 22ን እንግዲህ በደንብ ጊዜ ወስደን እያነበብን በደንብ እናየዋለን። ከዚህ ሁሉ በኋላ ይላል። ከዚህ ሁሉ እስማኤል መምጣት፣ የእስማኤል መረበሽ፣ የአጋር መረበሽ፣ የእነሱ መሸኘት፣ ከነዚህ ነገሮች ሁሉ በኋላ ከይስሐቅ ጋር ከመቀጠል የሚባለው ነገር ከጀመረ በኋላ እግዚአብሔር ለይስሐቅ ያለውን ሀሳብ ለአብርሃም ለሳራ ካስረዳ በኋላ ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው። እሺ፣ እቺን ሀሳብ ከዚህ በፊት ተናግሬያለሁ፣ ግን ዛሬም በደንብ ክሊር ነው። እግዚአብሔር አብርሃምን ፈተነው። እንግዲህ መጽሐፍ ቅዱስ የሚናገርበትን ቋንቋ በደንብ ለመረዳት እንድንችል አንዳንድ ሀሳቦችን በደንብ ላስረዳችሁ። በመጽሐፍ ቅዱስ በዕብራይስጥና በግሪክ ተጻፈ እንጂ በአማርኛ አልተጻፈም። ስለዚህ በአማርኛ ስላልተጻፈ
አንዳንድ ቃሎችን ለመረዳት ስንፈልግ ከአማርኛ መጀመር የለብንም። ለምንድነው ከአማርኛ መጀመር የሌለብን? ምክንያቱም አንደኛው መጽሐፍ ቅዱስ እንዳንረዳ የሚያደርገን ነገር በትክክል ሀሳቡ እንዳንይዝ የሚያደርገን ነገር መጽሐፉ የተጻፈበትን ቋንቋ አለማወቃችን ነው። መጽሐፉ የተጻፈበትን ቋንቋ አለማወቃችን። እንግዲህ መጽሐፉ የተጻፈበት ቋንቋ ምንድን ነው? ትንሽ ላስረዳችሁ። የተጻፈበት ቋንቋ ስንል ለምንድን ነው እሱን መረዳት የሚያስፈልገን? ይሄ ክፍል የተጻፈው እንግዲህ በዕብራይስጥ ቋንቋ ነው። የመጀመሪያው መጽሐፍ ስለነበረ ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የጻፋቸው ያው ዕብራይስጥ የሚለው ቋንቋ ጋር ባንደርስም በምልክቶች ነበር የተጻፉት። እነሱ ናቸው በኋላ ኢንተርፕሬት እየተደረጉ ወደ ፊደልና ወደ ጽሑፍ የወረዱት። ግን ስቲል ሲወርድ የወረደው ከምልክትም ከቅርጽም ወደ ጽሑፍ ሲወርድ የወረደው በዕብራይስጥ ነው። እና ይሄ ፈተነ የሚለው ቃልና በአማርኛ ሁለቱም ፈተነ ስለሆነ ያዕቆብ ላይ ደግሞ ስንሄድ እግዚአብሔር ማንንም ሰው በክፉ አይፈትንም ይለናል። እዚህ ጋር ደግሞ እግዚአብሔር ፈተነ ይለናል። ስለዚህ ምንድን ነው? ይሄንን በደንብ መረዳት እንድንችል ላስረዳ ይሄንን ቃል። እግዚአብሔር ፈተነ የሚለው አብርሃም እግዚአብሔር እየተናገረው እግዚአብሔር እየመራው ለመጣበት መንገድ እና ከዚህም በኋላ ለሚሄደው ነገር እግዚአብሔር ከዚህ በኋላ አብርሃምን ለሚባርከው በረከት ከዚህ በኋላ እግዚአብሔር ለአብርሃም ለሚናገረው ነገር በሙሉ አብርሃም ዝግጁ መሆኑን ለማወቅ ናረከው ፈተነው። ፈተነ የሚለው ቃል ልክ አንድ ተማሪ ትምህርት ቤት ገብቶ ተምሮ ለምሳሌ ወደሚቀጥለው ክፍል ለማለፍ ፈተና መቀመጥ እንዳለበት፣ ቴስት መቀመጥ እንዳለበት ልክ እንደዛ አይነት ቃል ነው ፈተና ተብሎ ወይም ፈተነው ተብሎ የተቀመጠው። ለምሳሌ ሰይጣን ደግሞ መጣና ኢየሱስን ፈተነው የሚለውን ቃል እናገኛለን በአዲስ ኪዳን ላይ። እዚህ እግዚአብሔር የሚፈትነውና ሰይጣን የሚፈትነው ፈተና እንዴት እናውቃለን ብለን መጠየቅ አለብን። ምክንያቱም እግዚአብሔርን ከፈተነ ሰይጣንም ከፈተነ ይሄ ፈተና ይመጣበታል ማለት ነው ሰው ላይ። ስለዚህ ሰው ላይ የሚመጣው ፈተና ታዲያ ምን አይነት ነው? እግዚአብሔር የሚፈትነውስ ፈተና ምን አይነት ነው? አንደኛው በያዕቆብ መጽሐፍ መሰረት በያዕቆብ 1 መሰረት እርግጠኛ የምንሆንበት እግዚአብሔር ማንንም በክፉ አይፈትንም፣ እሱም ራሱ ደግሞ ምን አይፈተንም። ስለዚህ ክፉ ነገር ከመጣ ፈተናው ከእግዚአብሔር አይደለም ማለት ነው። ሰይጣን ደግሞ ኢየሱስን ፈትኗል። አዎ ኢየሱስን ግን ፈተነው ስንል እንግዲህ አሁን በደንብ ቃሎችን በእንግሊዘኛ አድርጌ ላስረዳችሁ። እግዚአብሔር ቴስት ያደርጋል፣ ሰይጣን ደግሞ ቴምፕቴሽን ያቀርባል ወይም ቴምፕት ያደርጋል። ይህን በደንብ ያዙ። ሰይጣን ቴምፕቴሽን ያቀርባል፣ ቴምፕት ያደርጋል። እግዚአብሔር ደግሞ ቴስት ያደርጋል። ቴስት አንድ ነገር በደንብ ስሙኝ። ቴስት ለምሳሌ መኪና ተሰርቶ ከፋብሪካ ከመውጣቱ በፊት ቴስት ይደረጋል። ቴስት ሲደረግ መኪናው እንዲበላሽ አይደለም ቴስት የሚደረገው። መኪናው ቴስት የሚደረገው ለገበያ ይበቃል አይበቃም በሚል ሐሳብ ነው ቴስት የሚደረገው። ቴስት ተደርጎ ካለፈ ለገበያ ይበቃል፣ አዲስ ሞዴል መጣ ተብሎ። ቴስት ተደርጎ ግን ካላሟላ ይሻሻልና ምን ይደረጋል? ለገበያ ይቀርባል። ቴምፕቴሽን ግን ደሱ አይደለም። ቴምፕቴሽን ሰይጣን ኢየሱስንና አዳምን ወይም ሔዋንን ቴምፕት እንዳደረገው። ሰይጣን ቴምፕቴሽን ሲያመጣ ሰዎችን ሊጥል፣ ሰዎችን ካላቸው ስታንዳርድ ካላቸው ክብር ሊያወርድ እና ሊያጠፋቸው ነው የሚመጣው። ስለዚህ ይሄ ክፍል የሚናገረው ሰይጣን ቴምፕት እንደሚያደርግ አይደለም። ቴምፕት የሚያደርገው እግዚአብሔር ቴስት እያደረገ ነው። ማንን ቴስት አድርጓል? እስራኤላውያን የት ቴስት አደረጋቸው? ምድረ በዳ ላይ። እንዴት ቴስት አደረጋቸው? መና እያወረደ እንዴት ቴስት አደረጋቸው? መና እያወረድና እግዚአብሔር ለዛሬ ብቻ የሚሆነውን ሰብስቡና ግቡ ይላቸዋል። ለምን? ለነገ እንዲያምኑት ስለሚፈልግ። ስለዚህ እግዚአብሔር እያበላ ነው ቴስት የሚያደርገው፣ አስርቦ አይደለም። እያበላ ምግብ ያቀርብና የምትሰበስበው ለዛሬ ብቻ ነው ይላል። ቴንክ ዩ ናኒ። የምትወስደው ለዛሬ ብቻ ነው፣ ለነገ እኔን ማመን ነው። ስለዚህ ነገ እኔን አምነህ ወጥተህ ትሰበስባለህ። ከነገ ወዲያም እንደዛው። ስለዚህ እግዚአብሔር ቴስት አድርግ ከተባለ የሆነ ፕሮሞሽን አለ ማለት፣ የሆነ ድገት አለ ማለት፣ የሆነ ብሌሲንግ አለ ማለት። ለምን? እግዚአብሔር ቴስት ካደረገ በኋላ ሲባርክ እናያለን። ለምሳሌ አብርሃምን እዚህ ምዕራፍ መጨረሻ ላይ ሲባርከው እናያለን። ለምን? ቴስት አደረገው።
ለምዶ ቴስት ያደረገው እግዚአብሔር የሚያመጣውን ሐሳብ ለዛ ሐሳብ ብቁ ነው ወይ አብርሃም? እግዚአብሔር እስራኤልን የሚባለው ኔሽን ሊያመጣ እኮ ነው። እስራኤልን ብቻ አይደለም ኢየሱስንም እኮ ሊያመጣ በአብርሃም ቤተሰብ በኩል ኢየሱስንም እኮ ለማምጣት ነው። ኢየሱስንም ለማምጣት ይሄ ሰው ያን የተሰጠውን ነገር መሸከም እንደሚችልና እንደማይችል ምን መደረግ አለበት? ቴስት መደረግ አለበት። ስለዚህ እግዚአብሔር ምን አደረገው? ቴስት አደረገው አብርሃምን። ከዚህ ሁሉ ነገር በኋላ ይሄ ሁሉ ነገር ከሆነ በኋላ እግዚአብሔር መጣና ምን አደረገው? ቴስት አደረገው። ቴንክ ዩ ፓስተር። ቴስት አደረገው። እስቲ እንቀጥል። አብርሃም አለው፣ እርሱም አቤት አለው አለ። እግዚአብሔርም የምትወደውን አንዱን ልጅህን ያኛውን ሸኝቷል። ምክንያቱም ይስሐቅን ብቻ ነው የሚወደው። ያንን ቢወድም እንደ እግዚአብሔር ፕሮሚስ ያለው ከማጋ ነው? ከይስሐቅ ጋር ነው። ስለዚህ ሰዋ ቢባል ኖሮ ወስዶ የሚሰዋው ማንን ነበር? እስማኤልን ነበር። ስለዚህ እንደዚህ ያለ የምትወደውን አንዱን ልጅህን። ለምንድን ነው ሁለት ልጅ እያሉ አንዱን የሚለው? ከይስሐቅ ጋር ነው እግዚአብሔር ሐሳብና የአብርሃምም ሐሳብ ከይስሐቅ ጋር ነው። ስለዚህ አንዱ ልጅህን ይስሐቅን ስፔሲፊክ አድርጎ ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክት በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለ። ይኸውላችሁ ሞሪያም ምድር ነው። በዛ ብዙ ተራሮች አሉ። ከተራሮቹ በአንዱ በማሳይህ አለ። በማሳይህ በአንዱ ላይ በዛ ላይ ምን ታደርገዋል? መስዋዕት አድርገህ ታቀርበዋል። ስለዚህ አንድ ተራራ አይደለም ያለው በሞሪያ ብዙ ተራራ ነው ያለው። ብዙ ለምሳሌ ደብረ ዘይት ተራራ የሚባለው በአማርኛ ወይም ደግሞ በእንግሊዝኛ ማውንት ኦሊቭ የሚባለው አሉ ብዙ። ራሱ ጎልጎታ ወይም ቀራንዮ የሚባለው እንደገና ደግሞ ራሱ ሞሪያ የሚባል አለ። አርሞኒ የሚባለው ተራሮች ያሉበት ቦታ ነው ይሄ ሞሪያ የሚባለው። የሞሪያ ምድር ተራራማ ነው። ከነዛ ከፍ ያለው ነው ቀራንዮ የሚባለው ቦታ ማለት ነው። እሺ እዚህ ወደ ሞሪያ ምድር ሂድ፣ እኔ ወደ በማመለክት በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለ። ስፔሲፊክ ነው የነገረው፣ የሚቃጠል መስዋዕት አድርገህ። ስለዚህ የሚቃጠል መስዋዕት ለመደረግ ይገደላል። ከተገደለ በኋላ ነው የሚቃጠለው። ስለዚህ እንትኑ ፈተናው ከባድ መግደል ብቻ አይደለም፣ ምን ያደርገዋል? ያቃጥለዋል። ምንም የሚቀር ነገር አይኖርም። አብርሃም አመነ የሚባለው እንግዲህ ይሄ ነው። ቢሞት እንኳን እንደሚያስነሳው አመድ ተቃጥሎ አመድ እንኳን ቢሆን ተመልሶ ምን እንደሚያደርገው ሕያው እንደሚያደርገው። መሞት እኮ አይደለም መሞት፣ እሺ የሞተ ሰው ይነሳል ብለን እናምናለን። የሚጠየቀው ግን እግዚአብሔር ምን አድርገህ ነው? አቃጥል ብሎ ነው። ከተቃጠለ በኋላ እንደገና ምን እንደሚያደርገው እንደሚያስነሳው ምን አድርጎ አምኖ ነው ሊሰዋ ሄደው። እሺ አድርገህ ሰዋው አለው። ከዛስ ቁጥር 3 በማግስቱ ጠዋት አብርሃም ማልዶ ተነሳ። ሰበብ አልፈለገም። ብዙ ጊዜ በመዝሙሮቻችን መሃል ማልጄ እነሳለሁ ምናምን ያለን እንዘምራለን ማለት እናስገባለን አልቃሉ ማለት እንደሆነ ታውቃላችሁ። አንደኛ ቀዳሚው ስራ ነው። ሁለተኛ እንደገና ሰበብ የለውም ለማረፋፈድ። እንትን ይሁንልኝ እንትን ሲሆንልኝ የሚባል የለም። አይ ቀድሜ በማለዳ በጣም ስለዚህ ማልዶ ተነሳ። ሌላኛው አካባቢውም እንትን ስለሆነ ምንድነው ስሙ በረሃማ ስለሆነ ፀሐይ እስኪወጣ አይጠብቁ። ለመጓዝ ከፈለጉ ሩቅ መንገድ ለመጓዝ ከፈለጉ ቀድሞ በጠዋት መነሳት አለባቸው። ግን ደግሞ አብርሃም እሱ ብቻ አይደለም፣ ሰበብ የለውም። ማልዶ ተነሳ። ከዛስ አህያውን ጭኖ ሁለት አገልጋዮቹንና ልጁን ይስሐቅን ይዞ ለመስዋዕት የሚበቃውን እንጨት ከቆረጠ በኋላ ለመስዋዕት ምን የሚለው የሚበቃውን አላሳነሰም። ይሄ ማለት ነው በልቡ እርግጠኛ ነው እንደሚሰዋው። ስለዚህ የሚበቃ እኛ እኮ አሁን ይላችሁ ታሪኩን ስለምናውቅ ነው እኮ ምንም ሰርፕራይዝ አልሆነም የምንሰማው። አብርሃም ግን
በትክክል እየኖረው ነው። ይሄንን ሲቆርጥ የሚበቃውን ለመስዋዕት ልጄን ለመሰዋት ምን ያህል እንጨት ይበቃኛል የሚለው አስቦ አቅዶ ነው ምንም ያደርገው የሚቆርጠው። ቆርጦ የሚበቃውን ማለት ነው። ከቆረጠ በኋላ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞውን ጀመረ። ማን ወደ አመለከተው? እግዚአብሔር ወደ አመለከተው። ሌላ አማራጭ አለ። ጉዞውን ጀመረ። በሶስተኛው ቀን አብርሃም ቀና ብሎ 3 ቀን የተጓዘው ቦታውን ከሩቅ ተመለከተ። ስለዚህ ከሩቅ የሚታይ ነው ማለት ነው። ተራራማ አካባቢ ስለሆነ ቦታውን ከሩቅ ተመለከተ። አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩን፣ እኔና ልጄ ግን ወደዚያ ሄደን። አያችሁ፣ ሩቅ ነው። ቀና ብሎ ከሩቅ ተመለከተ። ስለዚህ ጩኸት ሰምተው ምን ብለው እንዳይመጡ ሩቅ ነው ያስቀራቸው። እናንተ እዚህ ቆዩ፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን ምን እናደርጋለን? እንመለሳለን አላቸው። አብርሃም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመውና ማንን አሸከመው? እንዳትረሱ፣ አሁን ይሄንን እንመጣለን በኋላ በደንብ ስለማስረዳ። ለመስዋዕት የሚሆነውን እንጨት ማንን ያሸከመው? ይስሐቅን። እሺ፣ እሳቱንና ቢላዋውንም ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃም እነሆኛለሁ ልጄ አለው። ይስሐቅም እሳቱና እንጨት ይኸው፣ ነገር ግን የሚቃጠለው መስዋዕት የት አለ ብሎ ጠየቀ። ይሄ ማለት መሰላችሁ፣ ይስሐቅ በደንብ ያውቃል የመስዋዕት ስርዓት ምን እንደሆነ አስተምሮታል። ከዚህ ጥያቄ ሆኖበታል፣ የት አለ? እሺ፣ ቁጥር 8 አብርሃም ልጄ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል። ይሄ ብዙ ጊዜ ተሰብከናል አይደል? እንደው ግን ያዙት፣ እግዚአብሔር ያዘጋጃል። እግዚአብሔር የመስዋዕቱን በግ እግዚአብሔር ያዘጋጃል። አንዳንድ ሰው ራሱ ምንም ብዙም የመጽሐፍ ቅዱስ እንትን ማያውቅ ሰው ራሱ የመስዋዕቱን በግ እግዚአብሔር ያዘጋጃል ምናምን ይላል። ብዙም ጥቅስ ማያውቅ ሰው የመስዋዕቱን በግ እግዚአብሔር ያዘጋጃል በቃ ዝም ብለን ምናምን ይላል አይደለ? እሺ፣ እግዚአብሔር ያዘጋጃል አለው። ሁለቱም አብሮ ጉዟቸውን ቀጠሉ። እግዚአብሔር ወደ አመለከተው ቦታ እንደደረሰ አብርሃም መሰዊያ ሰራ፣ በላዩም ላይ እንጨት ረበረበ። ልጁን ይስሐቅንም አስሮ በመሰዊያው እንጨት ላይ አጋደመው። ከዚያም ልጁን ለማረድ እጁን ዘርግቶ ቢላዋውን አነሳ። እግዚአብሔር መልአክ ግን ከሰማይ አብርሃምን አብርሃም ብሎ ጠራው። አብርሃምም እነሆ አለሁ አለ። እርሱም እጅህን በብላቴና ላይ አታሳርፍ፣ ምንም ጉዳት አታድርስበት። እነሆ እግዚአብሔር እንደምትፈራ ተረድቻለሁ። ልጅህን ያውም አንዱ ልጅን ለእኔ ለመስጠት አልሳሳህምና። ይህንንም ያዙ፣ አንድ ልጅን ለመስጠት ለእኔ ምን አላደረግም? አልሳሳህምና አለው። አብርሃም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፈ አንድ አውራ በግ ከበስተኋላው አየ። ወደዛው ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚያም የተነሳ አብርሃም የዛን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። ምኑን? የዛን ስፍራ ስም ማን ያዘጋጃል? እግዚአብሔር ያዘጋጃል ብሎ የዛን ስፍራ ስም ምን አደረገው? ጠራው። እሺ፣ ከዚህ የተነሳ እሺ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ይዘጋጃል ይባላል። የእግዚአብሔርም መልአክ አብርሃምን ከሰማይ ዳግመኛ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልኩ አለ። ይህን ስላደረግክና
አንድ ልጅን ለእኔ ለመስጠት አልሳሳህምና በእርግጥ እባርክሃለሁ፣ ዘር እንደ ሰማይ ከዋክብት እንደ ባህር ዳርቻ አሸዋም አበዛዋለሁ። ዘሮችም የጠላቶቻቸውን ደጆች ይወርሳሉ። ቃሌን ስለሰማ የምድር ሕዝቦች ሁሉ በዘሩ ይባረካሉ። ቃሌን ምን ስላረክ? ስለሰማ የምድር ሕዝቦች ሁሉ በዘርህ ይባረካሉ። በዘርህ የሚለው ኢየሱስን ነው፣ ይስሐቅን አይደለም። የምድር ሕዝቦች ሁሉ በይስሐቅ አልተባረኩም። የምድር ሕዝቦች በኢየሱስ ነው የተባረኩ። ከዚያም አብርሃም ወደ አገልጋዮቹ ተመለሰ። ተያይዘውም ወደ ቤርሳቤህ ሄዱ። አብርሃምም በቤርሳቤህ ኖረ ይላል። ስለዚህ አሁን እንመለስ። የት እንመለስ መሰላችሁ? ቁጥር 6 እንደዚህ ይላል። አብርሃም ለሚቃጠል መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው። እሳቱና ቢላው ራሱ ያዘ፣ ሁለቱም አብረው ሄዱ። እሺ እንግዲህ አብርሃም ይህንን እንጨት አሸክሞ ሄደው በማን ነው? በልጁ በይስሐቅ ነው። ከዛ ሲጠየቅ ይስሐቅ ራሱ ሲጠይቀው መስዋዕቱ የት አለ ሲለው ማን ያዘጋጃል አለ። እግዚአብሔር ያዘጋጃል። እንግዲህ አሁን መጽሐፍ ቅዱስ ባለፈው ጊዜ ስነግራችሁ ካስታወሳችሁ መጽሐፍ ቅዱስ በሙሉ የሚያወራው ስለ ኢየሱስ ነው። ኢየሱስ ደግሞ ስለኛ ነው ብያችኋለሁ። ታስታውሳላችሁ? The Bible is all about Jesus and Jesus is all about us፣ ወይም ደግሞ human being። በዚህ ኢየሱስ በመጽሐፍ ቅዱስ የተነገረው በሙሉ ስለ ኢየሱስ ነው። ስለ ኢየሱስ የተነገረው በሙሉ ደግሞ ስለ ሰው ነው። በቃ ይሄ ግልጽ የሆነ አቀማመጥ ነው ወይም አገላለጥ ነው። ስለዚህ አብርሃምና የይስሐቅ ታሪክ የአብርሃምና የይስሐቅ ታሪክ አይደለም። ይስሐቅ የኢየሱስ ምሳሌ ስለሆነ ጥላ ሆኖ ስለተቀመጠ የኢየሱስ ጥላ ሆኖ ስለተቀመጠ ለዚህ የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። በእርግጥም እግዚአብሔር አዘጋጅቷል የመስዋዕቱን በግ። የትኛውን? ጭንቅላቱ እንትኑ ቀንዱ በጢሻ በቁጥቋጦ የተያዘውን ነው? አይ አይደለም። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለውን መስዋዕት ያዘጋጀው እግዚአብሔር። እኛ ማዘጋጀት አንችልም። አብርሃም ሊያዘጋጅ አይችልም። ስለዚህ ለምን ከተባለ እሱ የዓለምን ኃጢአት ምን የሚያደርግ ነበር? የሚያስወግድ ነበር። ደስ የሚለው አብርሃም የምትወደውን ልጅና የተባለው የምትወደው። እሺ እግዚአብሔርም አንድያ የሚወደው ልጁን ለኛ ለመስጠት ምን አደረገ? አልሳሳም። አብርሃም አልሳሳም። ሳይሰስት ልጁን ከሰጠን ሌላውንማ እንዴት አብልጦ አይሰጠን ይላል ሮሜ ምዕራፍ 8 ላይ። ግልጽ ነው የምናገረው ነገር። እሺ ኢየሱስ መስቀሉን ተሸክሞ እንደሄደ ይስሐቅ የመስዋዕቱን እንጨት ተሸክሞ ምን አደረገ? ወጣ። ተራራው አሸክሞ ወጣ አይደል? አብርሃም እንጨቱን አሸከመው ለማን? ለይስሐቅ። ልጁ ተሸክሞ እንደወጣ ይሄኛው ልጁ ደግሞ ምን ተሸክሞ ወጣ? ይስሐቅ ተሸክሞ እንደወጣ የመስዋዕቱን እንጨት፣ ኢየሱስም የሚሰቀልበትን እንጨት ምን አድርጎ ተሸክሞ ምን አደረገ? ወጣ። ይኸውላችሁ እዚህ ውስጥ እንድታዩ የምፈልገው በቃ ይሄንን ነው። እግዚአብሔር ያዘጋጃል። አዎ ያዘጋጃል። የሆነ እጥረት ሲኖርብን፣ የሆነ ኒድ ሲኖርብን እግዚአብሔር ያዘጋጃል። አዎ በደንብ ያዘጋጃል፣ በደንብ። ግን ይሄኛው ታሪክ ከዛም ያልፋል፣ ጥልቅ ነው። ለዓለም መድኃኒት የሚሆን የሚቃጠል መስዋዕት አድርጎ ሊያቀርበው ነበረ ይዞት ሄደው አብርሃም ይስሐቅን። እግዚአብሔርም የፈለገው የሚመጣውን መስዋዕት የሚመጣውን የእውነተኛውን በግ ምሳሌ ለማሳየት ነው እንጂ ይስሐቅ እንዲሰዋለት ፈልጎ አይደለም። ምን ያደርግለታል? እግዚአብሔር ፈልገም እሱ ግን ማሳየት የፈለገው ለዚህ ነው። በዘርህ እያለ የሚነግረው፣ በዘርህ የምድር ሕዝቦች ሁሉ ይባረካሉ እያለ የሚነግረው። በዘርህ ዘርማ በኢየሱስ በኩል ምን ያደርጋሉ? የምድር ሕዝቦች ሁሉ ይባረካሉ። በምን ምክንያት? የኃጢአትን ስርየት ያገኛሉ። ቤት በኩል ያገኛሉ። አንዱ በግ ይመጣል የዓለምን ኃጢአት የሚያስወግድ ስለ ሰዎች ልጆች በሙሉ ምን የሚሰዋበትን እንጨት ተሸክሞ ምን የሚያደርግ
ተራራውን የሚወጣ። እንግዲህ ይሄ ሞሪያ የሚባለው አካባቢ፣ ሞሪያ ምድር የሚባለው አካባቢ ብዙ ተራሮች ናቸው ያሉት ብያቸዋለሁ። ከሁሉ ከፍ ያለው ተራራ ግን ኢየሱስ የተሰቀለበት ቀራንዮ የሚባለው እሱ ነው። ከሁሉ ከፍ ያለው ተራራ እንግዲህ በተለምዶ እንደሚባለው ተራራው ስም እዚህ ጋር አልተጠቀሰም፣ ግን አብርሃም መስዋዕት ሊያቀርብበት የወጣው ተራራ ላይ ነው ኢየሱስ የተሰቀለው ወይም የተሰዋው ብሎ የሚያምኑ ሰዎች አሉ። ግን ሞሪያ የሚባለው ብዙ ተራሮች ያሉበት በትንሹ ከ4 ተራሮች በላይ ያሉበት ቦታ ነው። ተራራማ ቦታ ነው። አንደኛው ደብረ ዘይት ተራራ ነው። ደብረ ዘይት ተራራ ማለት ካስታውሳችሁ ኢየሱስ አልፎ ከመሰጠቱ በፊት ጌቴሰማኒ ይጸልይበት የነበረው ቦታ ነው። ከዛ ይዘውት ሄዱ። ከዛ ከተፈረደበት በኋላ ተመልሶ ከተራራዎቹ አንዱ ነው ማለት ነው፣ እዛው አካባቢ ከሚገኝ። ስለዚህ መልሰው ምን አረጉት? ወስደው ለመስዋዕት እንዲሆን አረጉት ማለት ነው። እንግዲህ የዘፍጥረት ምዕራፍ 22 ነገር ይሄ ነው። አዎ እግዚአብሔር ያዘጋጃል። እግዚአብሔር ኒዳችንን የምንፈልገው ነገር ኒድ ሲኖረን በዚህ ምድር ላይ እስካለን ድረስ ኒድ ስለማይቋረጥ ኒድ በኖረን ጊዜ እግዚአብሔር በደንብ ያዘጋጃል። አዎ ምንም ጥርጥር የለውም። ግን ይሄ ክፍል ስለ ኒድ ነው እየነገረን ያለው፣ ዳይሬክትሊ አይደለም። ለዚህ ነው ያ ተራራ ተባለ። ያ ተራራ ራሱ እግዚአብሔር ምን ያደርጋል እስከዛሬ ድረስ ያዘጋጃል ተብሎ ምን ተብሏል? ስም ወጥቶለት ይጠራል። ያ ተራራ ምንድን ነው ሲባል እግዚአብሔር ያዘጋጃል። ምን ያዘጋጃል እግዚአብሔር? የመስዋዕቱን የትኛውን መስዋዕት? የኃጢአትን ይቅርታ የሚያመጣው አንድ የሚወደውን ልጅን ሰዋ ተባለ። እግዚአብሔርም አንድ የሚወደውን ልጁን ሰዋ። አብርሃም ሊሰዋ የወሰደው አንድ የሚወደውን ልጁን ነው። እግዚአብሔርም ወደ መስዋዕት ያመጣው የሚወደውን ልጁን ነው። ይህ የእግዚአብሔርና የኢየሱስ አባት ልጁን ለዓለም ኃጢአት መስዋዕት አድርጎ ሲያቀርብ፣ አብርሃም በእርግጥ እጁን ዘርግቶ ልጁን ሊሰዋ ነበር አይደል? ግን አትሰዋ ተባለ አይደል? እግዚአብሔር ግን እንደሱ አላደረገም። ስለኛ ኃጢአት በመስቀል ላይ ምን አደረገው? ሰጠው መስዋዕት አድርጎ። ያውም እኛ ራሱን ኢሳይያስ እንደሚናገር እንደተቀሰፈ ቆጠር ነው ይላል። በእግዚአብሔር እንደተተወ እንደተጠላ። እርሱም አባቶ ለምን ተውከኝ እያለ እየጮኸ አባት ዝም አለ። አንድም መልስ አልመለሰለትም። አባት ኤሎሂ እያለ ቢጮህ፣ ቢያሾፉበት፣ ቢያላግጡበት፣ ልብሱን ላዩ ላይ ቀዳደው ራቁትን አስቀርተው ገርፈው አዋርደው ተፍተው ሁሉን ነገር አድርገውት እስከሚሞት ድረስ እግዚአብሔር ምንም አላለም፣ አልመለሰም። ዝም አለ። ለምን? ይሄን መስዋዕት ያዘጋጃል ብሎ ነበር። እግዚአብሔር ምን ያደርጋል? ያዘጋጃል። ምኑን? መስዋዕቱ። ስለዚህ ትንሽ ኢየሱስ ያደረጋቸውን ነገሮች ከይስሐቅ ጋር በደንብ እያመሳሰልን እንመልከተው። ምክንያቱም ቅድም እንዳልኩት the Bible is all about Jesus and Jesus is all about us። በቃለቀ። ከዚህ ውጪ ምንም የለም። መጽሐፍ ቅዱስ እንዳለ ስለ ኢየሱስ ነው የሚናገረው። የሚያተኩረው በሙሉ ስለ ኢየሱስ ነው። ራሱ ኢየሱስ ቆሞ ተናግሯል። እነዚህ ቅዱሳት መጽሐፍትን በሙሉ ስለ እኔ ነው የሚናገሩት ብሎ። እናንተ ግን ሕይወት እንዲሆንላችሁ ደግሞ ወደ እኔ ምን አላደረጋችሁ? አልመጣችሁም። አያችሁ፣ መጽሐፍ ቅዱስ በሙሉ ወደ ማን? ወደ ኢየሱስ ነው። ኢየሱስ ደግሞ ለማን? ለእኛ ነው። ታሴት አለቀ። ቴንክ ዩ ታሴት አለቀ። ታሴት በቃ አለቀ። መጽሐፍ ቅዱስ ስለ ኢየሱስ ነው። እኛም ደግሞ ወይም ኢየሱስ ደግሞ ስለኛ ነው። ከዚህ ውጪ ምንም ምስጢር የለውም መጽሐፍ ቅዱስ። በጣም ሰው ያላወራውን ነገር፣ ሰው ያልተናገረውን ነገር ለመፈለግ፣ ለማውራት፣ ለመስበክ ምናምን መጣጣር የለብንም። ለምን? በቃ ይህችን መጽሐፍ ቅዱስ ግልጽ ነው ሐሳቡ። እዚህ ላይ እንድናተኩር የሚፈለገው ስለዚህ በይስሐቅ ያየነው ነገር በሙሉ የይስሐቅ ታሪክ አይደለም። በአብርሃምና በይስሐቅ ያየነው በሙሉ በአብርሃምና ይስሐቅ እዛ ጋር አንብበን ምንተው አይደለም። እዚህ ድረስ ዘለን እዚህ ድረስ እንድንመጣ የፈለኩት ለዚህ ዘፍጥረት። ለምን? እግዚአብሔር ቀድሞ እያሳየ ነበር ምን ለዓለም ኃጢአት ምን እንደሚያዘጋጅ፣ መስዋዕት እንደሚያዘጋጅ። ቴንኪ ፀሐይ።
ለዓለም ኃጢአት የመስዋዕቱን በግ ምን እንደሚያዘጋጅ። ሰው ሊያዘጋጅ ይችላል? አይችልም። ጌታ አምጥቶ በምን አቅሙ ማዘጋጀት አይችልም። ሰው ይህን ማዘጋጀት ስለማይችል፣ ይህን ማቅረብ ስለማይችል፣ ይህን ማድረግ ስለማይችል እግዚአብሔር አዘጋጀ። ምኑን? የመስዋዕቱን በግ። በማን በኩል? በኢየሱስ በኩል። ስለዚህ ያኛው በቀንዱ በቁጥቋጦ ተይዞ አይደል? ይሄ ግን በወታደሮች ተይዞ መጣ። ወዴት? እንደሚሰዋበት ቦታ በደንብ በሰው ፊት። ያውም ደግሞ 3 ዓመት ተኩል ሲያገለግላቸው በቆዩት ህዝቦች መካከል ሊሰዋ መጣ። 3 ዓመት ተኩል ሲያገለግላቸው ማለት ከመካከላቸው ሙታን ሲያስነሳ፣ አይን ሲያበራ፣ ሽባውን ሲተረትር፣ ያልፈወሰው በሽታ በአጋንንት የታሰሩትን ሁሉ ነፃ ሲያወጣ፣ መቃብር ቦታ የሚኖሩትን ሰዎች ሁሉ ሲፈውስ የከረመውን ያንን ሰው ለፍርድ ይሰቀል እያሉ ሰዎች እየገፈተሩ ወደ መስቀል ይዘውት ሄዱ። እሱ ብቻ አይደለም፣ ወደ መስቀል ይዘውት ሄዱ አይደል? የሚሰቀልበትን የሚሰዋበትን እንጨት ምን አደረጉት? አሸከሙት። እንጨት ይሄ መስቀሉ በመሰረቱ የመስቀልን ታሪክ ሄዳችሁ ብታነቡ በመጽሐፍ ቅዱስም እንደሚነግረን በገላትያ 3 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ምን ማለት ነው? በእንጨት ላይ የሚሰቀል ሁሉ ያ የመጨረሻ ወንጀለኛ ተብሎ ለሚታመን ሰው ነው የመስቀል ሞት። መስቀል በነገራችን ላይ ኢየሱስ ከተሰቀለ በኋላ ጌጥ የሆነው ለአንገት፣ ለጆሮ፣ ለእጅ አልፎ ሰውነት ላይ መነቀስ ምናምን እንጂ መስቀል ድሮ አሳፋሪ ነው። ሰው መስቀል እንደ ጌጥ የሚያየው አልነበረም። እንደ ጌጥ መታየት የጀመረው ከኢየሱስ በኋላ መስቀል ራሱ ደስ ይላል። የመስቀል ታሪክ ራሱ ተለወጠ። እሺ እስቲ እንቀጥል ሐሳቡ። መስቀል አጸያፊ ነው። በጣም በአይሁዶችም ዘንድ በሮማውያንም ዘንድ በጣም ነው የሚጸየፉት። በጣም መስቀል የሚወደድ ነገር አለ፣ ደስ የሚል አይደለም። የእርግማን ቦታ ነው፣ የቅጣት ቦታ ነው፣ የሀፍረት ቦታ ነው። ሰው በመስቀል ላይ የተቀጣው ሲባል ዘመዶቹ ራሱ ያፍራሉ፣ ይሸማቀቃሉ። ወንጀለኛ ነው፣ በጣም ከማህበረሰቡ የተገለለ የተወገዘ ሰው ነው በመስቀል ከተገደለ፣ በመስቀል ላይ ከተሰቀለ። ይህን ያህል ነው መስቀል። ከዛ እሱን ተሸክሞ ተራራውን ወጣ። በነገራችን ላይ የተያዘው በማታ ነበር አይደለ? እራት ከበሉ በኋላ ትዝ ይላችኋል። እራት ከበሉ በኋላ ጌታ እራት ከወሰዱ በኋላ የፋሲካን እራት እንድናደርግ አይደል ያለው? ሂዱና ቦታ አዘጋጁ። የፋሲካን እራት ካደረጉ በኋላ ከዛ በኋላ ምን ተደረገ? ይዘውት ሄዱ። ያቺ የፋሲካ ምግብ ማለት የመጨረሻዋ ምግብ ነች። የመጨረሻዋ ምግብ ነች ኢየሱስ የበላት። ከግብፅ እስራኤላውያን ሲወጡ መጨረሻ የበሉት የበጉን ስጋ እንደሆነ ታውቃላችሁ? የበጉን ስጋና ቄጣ መጨረሻ ከግብፅ ሲወጡ የበሉት። ያ ምን ማለት እንደሆነ ከዚህ በፊት አስተምሬያለሁ። የመጨረሻ ምግባቸው እሱ ነበር። ኢየሱስም የመጨረሻ ምግቡ እነሱ በዘጸአት ላይ የበሉትን እሱም የመጨረሻ የፋሲካ እራት ምን አደረገ? በላ። ከዛ በኋላ ምግብ በላ አልበላም? ተመልሼ ከዚህ ጽዋ አልጠጣም አላለ? አልጠጣም። ከዛ በኋላ ተጠማሁ አለ መስቀል ላይ። ማለት ያንን ተራራ ሲወጣ መደብደቡ ምናምን ሳይሆን ረሃቡ ራሱ ብዙ ነው፣ ድካሙ ራሱ ያንን ሁሉ ሲያደርግ ያደረገው እንደሆነ ታውቃላችሁ? በቃ እኛ ከእግዚአብሔር አባት ጋር እንድንታረቅ፣ ሌላ ምንም ሚስጥር የለም። እኛን ወደዚህ ህይወት ወደዚህ ክብር ላይ መለስ ማለት ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል ሲል የሚያዘጋጀው መስዋዕት እንደዚህ አይነት ነው። እግዚአብሔር ሁሉን የሚፈጽም መስዋዕት ያዘጋጀው በመስቀል ላይ፣ ያውም ደግሞ ከሞትም ደግሞ ይላል ፊልጵስዩስ ላይ ጳውሎስ ሲጽፍ ደግሞ ከሞትም ደግሞ የባሪያን መልክ ይዞ የመጨረሻውን አሰቃቂ አጸያፊ ሞት ምን አደረገ? ሞተ። ይህንን ሲወስን ይህንን ሲያደርግ ያደረገው ስለማን? በቀላሉ
ስለኔ ነው ይሄንን ሲያደርግ ያደረገው። ይሄንን መስዋዕት ማን ያዘጋጀው? እግዚአብሔር ነው ያዘጋጀው። እግዚአብሔር ምን አይነት መስዋዕት አዘጋጀ? ፍጹም የሆነ መስዋዕት፣ እንከን የሌለበት፣ ሰውን ከኃጢአት ለአንዴና ለመጨረሻ ጊዜ ምን የሚያደርግ? ነፃ የሚያደርግ፣ ለአንዴና ለመጨረሻ ጊዜ። ይኸውላችሁ በብሉይ ኪዳን እንግዲህ የሚመጡት የሚቀርቡት በጎች ስርዓታቸው ምን እንደሆነ ላሳያችሁ። የበግ ደም ከፈሰሰ፣ የበጉ ደም ሲፈስ ሰዎች ከኃጢአት ስርየት አያገኙ፣ ኃጢአታቸው ግን ይሸፈን ነበር። ስለዚህ ጊዜ እየጠበቁ መስዋዕት ያቀርባሉ። ኃጢአታቸው ይሸፈናል፣ ይቀርባል። ኃጢአት ይሸፈናል፣ ይቀርባል። ኃጢአት ይሸፈናል፣ ይቀርባል። ኃጢአት ይሸፈናል። ኃጢአት ግን አይስተሰርይም። ስለዚህ ኃጢአታቸው ተከምሮባቸው ነበር። ዕዳ አልተወገደም ኃጢአቱ። ይሄኛው መጣና አንድ ጊዜ አስወገደው። ቴንኪው አባቴ። አስወገደው። አንዴ መጣና ምን አድርጎ? መስዋዕቱን አቅርቦ አንዴ ደሙን አፈሰሰና ኃጢአትን ምን አደረገው? ከነ ህግጋቱ በመስቀል ላይ ጠርቆ ምን አደረገው? አስወገደው። ከመካከላችን፣ ከፊታችን። አሁን በእግዚአብሔር ፊት ስንቆም የሚጠይቀን መስዋዕት የሚጠይቀን አንዳች ኃጢአት አይኖርም። ለምን? መስዋዕቱን ማን ስላዘጋጀ? እግዚአብሔር ስላዘጋጀ። ሰው ያዘጋጀውስ መስዋዕት እሱ በየጊዜው ይጠይቀናል። ሲከመር መስዋዕት ስናርድ ሲከመር መስዋዕት ይጠይቃል በየጊዜው። ለምን? መንጻትን ሊያስገኝ አልቻለም። በፍጹም አልቻለም። መስዋዕትን አይችልም። መስዋዕትን ሊያስገኝ፣ መንጻትን ሊያስገኝ አልቻለም። ስለዚህ አብርሃም እንደዚህ ያለ የመስዋዕቱን በግ አለ። አብርሃም ትንቢትም ነው የተናገረው። እግዚአብሔር ያዘጋጃል። የማንን መስዋዕት? የዓለምን ሁሉ መስዋዕት። ለዓለም የሚሆነው መስዋዕት በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ተዘጋጀልን መስዋዕት። ከዚህ የተነሳ እኛም ነፃነትን፣ መንጻትን አገኘን። እንግዲህ ልንገራችሁ፣ በብሉይ ኪዳን እንግዲህ የሚቀርበው መስዋዕት በዋናነት የመስዋዕት ስርዓት የሚፈጸመው ምንድነው? በጉ ከታረደ በኋላ ደሙ በውሃ ይቀዳና ምንድነው በጉድጓዳ እቃ ተደርጎ ውሃ ይደረግበታል እንዳይረጋ። ውሃ ይጨመርበታል ደግሞ እንዳይረጋ እሱ ይደረግበትና እሱ ደም ግን የሚገባው መጀመሪያ ቅድስተ ቅዱሳን ውስጥ ነው። ቅድስተ ቅዱሳን ውስጥ ይዞ ገብቶ ሊቀ ካህኑ ውስጥ ይዞት ይገባና እዛ ገብቶ ካቀረበ በኋላ ነው ወጥቶ ህዝቡን የሚረጨው። በደሙ ሂሶጵ ቅጠል የሚባል አለ። በሱ ሂሶጵ ቅጠሉን ከውሃ ጋር ስለተቀላቀለ እዛ ውስጥ እየነከረ ምን ያደርጋል? ህዝቡን ይረጨው ነበር። የማንን ደም? የበጉን ደም። በጉ ግን ይታረዳል። የት ነው የሚታረደው? ውጪ አደባባይ ላይ የሚታረደው። ስለዚህ ኢየሱስም ወጥቶ ሲታረድ የታረደው ከከተማ ውጪ ነው። አንድ ያሱ ከከተማ ውጪ ትዝ ይላችኋል። ከከተማ ውጪ ነው ተራራ ላይ ወሰዱት። ወደ ተራራ ወሰዱት ከከተማ ውጪ። ሌላኛው የመስዋዕት በብሉይ ኪዳን ሲደረግ እርግማን የሚቀበሉ ወይም እርግማናችን ሰብስቲቲዩሽን፣ ይሄ ልውውጥ የሚደረግባቸው እንስሳዎች አሉ። አንድ ፍየልና አንድ በግ። ምን ይደረጋል መሰላችሁ? እጅ ይጫንና ሰው ይናዘዛል ኃጢአቱን። ከዛ ኃጢአቱን ሲናዘዝ የሰውየው እርግማን፣ የሰውየው ኃጢአት ወደ በጉ ወይም ወደ ፍየሉ ይተላለፋል። ከዛ ምን ይደረጋል መሰላችሁ? ያ በግ ወይ ፍየል አይበላም። ምንድን ነው የሚደረግ? ከከተማ ውጭ አውጥተው ይለቁታል። ወይ አውሬ ይበላዋል፣ ወይ የሆነ ነገር የሆነ ብቻ ይሞታል። ለምን? እርግማን ስለተላለፈበት እሱ አይበላም። ኢየሱስን የኛን እርግማን በእርሱ ላይ እናደርገው አኖሩ፣ የመስዋዕቱ በግ ላይ እናደርገው አኖሩ። ከዛስ ከከተማ ውጭ አወጡት። ከከተማ ውጭ ስለኛ ምን ሆነ? እርግማን ሆነ። አሁን ይኸውላችሁ እነዚህ ነገሮች በደንብ እንድትረዱ ፈልጋለሁ። ለምን? በቃ ቅድም እንደተናገርኩት
The Bible is all about Jesus and Jesus is all about us. ሌላ ነገር የለም። የሆነውን ሁሉ የሆነው ኢየሱስ ለሰው ነው። እሺ ለሰው ስለ ሩቅ እንዳይመስላችሁ። የሆነውን ሁሉ የሆነው ለኔ ነው። እስቲ ኢየሱስ የሆነውን ሁሉ የሆነው ለኔ ነው በሉ። ኢየሱስ የሆነውን ሁሉ የሆነው ለኔ ነው በሉ። ሌላ ማን አለ? ማንም የለም። ማንም የለም። ለዚህ ነው ኢየሱስ ሲመጣ ጀምሮ የኃጢአተኞች ወዳጅ ይባላል። የኃጢአተኞች ወዳጅ፣ የቀራጮች እና የሴተኛ አዳሪዎች የነዚህ ሁሉ ወዳጅ ተብሎ ይጠራል። ሌላ ስም የለውም። እሱም ሲጠየቅ ምን ይላል? እኔ ለታመሙ መዳን ለሚፈልጉ ለነሱ ነው የመጣሁት ይላል። ሌላ አልመጣሁም። የመጣሁት ለነዚህ ነው። ስለዚህ እግዚአብሔር ያዘጋጀው መስዋዕት ይህ ነው። እግዚአብሔር ያቀረበው መስዋዕት ይህ ነው። እግዚአብሔር ያዘጋጃል የተባለው እና እግዚአብሔር ያዘጋጀው መስዋዕት ይሄ ነው። የሆነው ሁሉ የሆነው ስለ ሌሎች ሰዎች አይደለም፣ ስለ እኔ ነው። ይኸውላችሁ ደህንነትን በደንብ ስሙኝ። ደህንነትን ኢየሱስ ያደረገውን ነገር ፐርሰናል ማድረግ አለብን። ፐርሰናል ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው አይደል የሚለው? ፐርሰናል ነው። ሰምታችሁ ነው ያልኩት? ፐርሰናል ነው። ኢየሱስ ያደረገው ነገር በሙሉ ፐርሰናል እኔን ነው የሚመለከተው፣ ስለሌላ ሰው አይደለም። ስለሌላ ሰው ነው ብላችሁ እንዳትሰሙ። ስለሌሎች ሰዎች ነው የሆነውን ነገር ሁሉ የሆነው። ለኔ ይሄ ነገር አይገባኝም እንደማለት ነው። ስለሌላ ሰው ነው ማለት የሆነው ሁሉ ለኔ ነው። ፐርሰናል ነው። ለኔ ነው የሆነው። ሲጠማው የተጠማው ለኔ ነው። እርቃኑን ሲሰቀል የተሰቀለው ለኔ ነው። ቴንክ ዩ ፀሐይ። መስቀሉን ተሸክሞ የመስዋዕቱን እንጨት ተሸክሞ የሚሰዋበትን እንጨት ተሸክሞ ያንን ተራራ ያወጣው ለኔ ነው። የተገረፈው ለኔ ነው። እርቃኑን የሆነው ለኔ ነው። በሰው ፊት ሀፍረት የለበሰው እኔ እንዳላፍር ለኔ ነው። የዓለም ሁሉ የሁላችን ሼም በሱ ላይ ሆነ እኛ ሼም ውስጥ እንዳንገኝ። ስለዚህ የኔን ሼም ወስዷል፣ የኔን ሀፍረት ወስዷል፣ የኔን ጉዳት ወስዷል፣ የኔን መካድ እሱ ወስዷል። እሱ ተክዷል። የሆነውን ሁሉ የሆነው ለኔ ነው። ለምን? እሱን እግዚአብሔር ሲያዘጋጀው ያዘጋጀው ለመስዋዕትነት ነው። ለምንድን የተዘጋጀው? ለመስዋዕትነት ነው። ለምን የተዘጋጀው? ለመስዋዕትነት። ስለዚህ እኛ እንዴት እንደመለጥን ታውቃላችሁ? ልክ ይስሐቅ እንደወጣ ነው የወጣ ነው። እኛ በይስሐቅ ምትክ እግዚአብሔር ያዘጋጀው መስዋዕት ተገኘ አይደለ? ቴንክ ዩ ማሪ። ተገኘ አይደለ? ትዝ ይላችኋል? ይስሐቅ በቃ ተወጅ እንዳትዘጋ እሱ ላይ አልተባለ? በቃ እኛ ላይ ጀጅመንት እኛ ላይ አልመጣም። ፍርድ ወደኛ አልመጣም። እኛ ላይ ፍርድ አልመጣም እና አይሆንም ተባለ። ወደኛ ጀጅመንት ወደ ማሆነ ወደ ኢየሱስ ሆነ ጀጅመንት። ለምን? እግዚአብሔር ያዘጋጀው በግ አለ ተባለ እና እኛስ እነሱን ልቀቁ ተባለ። ተፈታን፣ ተለቀቅን፣ ሄድን፣ አመለጥን። እኛ ተለቀቅን። እኛ በነፃ ተለቀቅን። እኛ ነበርን መስዋዕቱ ላይ መገኘት የነበረብን። እኛ ነበርን እዛ ቦታ መገኘት የነበረብን። ግን እግዚአብሔር ምን አዘጋጀ? መስዋዕት አዘጋጀ። የመስዋዕቱን በግ አዘጋጀ። እሱ ገባና ያ የመስዋዕት በግ በእኛ ቦታ ገባና፣ ስለዚህ ከዛ በኋላ ምን እንደሚል ታውቃላችሁ? አብርሃምና ይስሐቅ ወርደው ወዴት ሄዱ? ወደ አገልጋዮቻቸው ተቀላቀሉ አይደል የሚለው? አያችሁ፣ ወደ አባት የተመለስነው ከዛ በኋላ ነው። በቃ ተመለስን፣ መመለስ ቻለን፣ አለቀ። ለምን? መስዋዕት፣ እኛ ከመስዋዕት ተረፍን ማለት ከምንሰዋበት
እኛ ምን አደረግን? ነፃ ወጣን። እግዚአብሔር ምን ስላዘጋጀ? የመስዋዕቱን በግ ስላዘጋጀ። ሲያዘጋጅ ታዲያ ያዘጋጀው አንድ የሚወደውን ልጅ ነው፣ ይስሐቅ። እግዚአብሔር ማነው? አብርሃም አንድ የምትወደውን ይስሐቅን አይደል ያለው? አዎ፣ አብርሃም የሚወደውን አንድ ልጁን ነበር ሊሰዋ የነበረው። ምልክቱ እሱ ነበር። እግዚአብሔር ግን ምን አደረገ? የሚሰዋውን መስዋዕት አዘጋጀና በዛ ፋንታ ምን አደረገን? እኛን በነፃ ምን አደረገን? ቀቀቀን። ምን አድርጎ? መስዋዕት አዘጋጅቶ። አሁን ዛሬ በደንብ እንትን ላረጋችሁ ፈልገው፣ በደንብ ላበረታታችሁ ፈልገው፣ በደንብ ልነግራችሁ ፈልገው ነገር ይህንን ሐሳብ ፐርሰናላይዝ እንድታረጉት ነው። በጣም ፐርሰናላይዝ እንድታረጉት። ከዛሬ ጀምሮ ይሄ ከኢየሱስ ጋር ያለንን ነገር ለብዙ አርጋችሁ አትውሰዱት። ለዓለም የመጣ መድኃኒት እያላችሁ አትውሰዱት። ኖ መድኃኒትነቱ ለኔ ነው። እኔ ያመንኩበት፣ እኔ ዳንኩበት ነው መድኃኒት። ላመኑት ሰዎች ነው መድኃኒትነቱ። ላመኑት ሰዎች አይሰራላቸውም። እሺ መድኃኒት ገዝቶ አንድ ሰው ቤት ቢያስቀምጠው ታሞ ማለት ነው ይሰራለታል? እንደው እዚህ አልጋ ትራሱ ስር ቢያስቀምጥ ይሰራለታል? ይድናል? ትራስ ስር አንዳንድ ሰው መጽሐፍ ቅዱስ ነው ትራስ ስር የሚያደርገው። እሺ ትራስ ስር ስለሆነ እንድንበታለን አንድንበትም። መቼ ነው እንድንበት? ስንወስደው ብቻ። ስንወስደውስ መድኃኒቱ ከኛ ጋር ምን ይሆናል? አንድ ይሆናል። የዛን ጊዜ መድኃኒቱ የሚሰራልን ከኛ ጋር ምን ሲሆን? አንድ ሲሆን ነው። ስለዚህ ኢየሱስ የዓለም መድኃኒት ሆኖ መጥቷል። አዎ መጥቷል። ታዲያ ዓለም ሁሉ ዳነበት? አይ እኔ የወሰድኩት፣ እኔ ያመንኩት፣ እኔ የተቀበልኩት ነው ምን ያደረኩበት? የዳንኩበት። ስለዚህ እኔ ስለዳንኩበት ኢየሱስ ፐርሰናል ነው። ኢየሱስ ጅምላ አይደለም። ልንገራችሁ፣ አንድ ቸርች እየሄድን አንድ ቤት እየኖርን ኢየሱስ ፐርሰናል ነው። ያደረገው የሆነው የተቀበልኩት ነገር በሙሉ ፐርሰናል ነው። ይኸውላችሁ የክርስትና ህይወት የተለያየ የሆነው ለዚህ ነው፣ ፐርሰናል ስለሆነ። ሰዎች በምድር ላይ የተለያየ ህይወት የምንኖርበት ምክንያት ለዚህ ነው። በጅምላ የተሰጠ አይደለም። በጅምላ የተሰጠ ይሄ ለሰርግ እንደሚበተን ከረሜላ አንድ አይነት አይደለም። አንድ አይነት ፎቶ ያለበት፣ አንድ አይነት ማሰሪያ ያለው ምናምን አይደለም። እንደሱ አይደለም። ፐርሰናል ለኔ ኢየሱስ ያደረገውን ነገር ሁሉ ያደረገው፣ የተቀበልኩት፣ ቴንክ ዩ ሚኪ፣ የሆንኩት፣ ያገኘሁት፣ የሆነልኝ ነገር ሁሉ ፐርሰናል ነው። ለኔ ነው የሆነውን ሁሉ የሆነው። እስቲ የሆነውን ሁሉ የሆነው ለኔ ነው በሉ። ለራሳችሁ ብቻ አትቀላቅሉ። ሰው ሁሉም ኢንዲቪጁዋሊ ነው ማመን ያለበት፣ ስለራሱ መናገር ያለበት። ስለዚህ እግዚአብሔር የመስዋዕቱን በግ አዘጋጀልን። ለኔ ያዘጋጀልኝ ምን? የመስዋዕቱን በግ። እሱ መስዋዕት ሆኖ ስለገባ እኔ ደግሞ በነፃ ተለቀቅኩ። እኔ ተረፍኩ፣ እኔ ያመለጥኩ፣ እኔ ዳንኩ። እኔ በነፃ ተለቀቅኩ። ለምን? እግዚአብሔር አዘጋጅቶ ምኑን? የመስዋዕቱን በግ። የት? እዛችሁ ተራራ ላይ። ከዛ ኢሳይያስ 53 ላይ ሲናገር እንደዚህ ይላል፣ በሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን። እኛ ግን እንደተቀሰፈ በእግዚአብሔርም እንደተመታ ቆጠር ነው አይደለም ይላል። እንደተቀሰፈ ሰው ፊቱን እንደሚያዞርበት እኛ ምን አደረግን? ፊታችንን አዞርንበት፣ አዞርንበት። ነገር ግን እግዚአብሔር ለዚህ እንደወሰነው፣ እግዚአብሔር ይህንን እንዳደረገ ማንም አላስተዋለም ነበር፣ ማንም አላወቅም ነበር። አሁንም ብዙ ሰው አላስተዋለም። ነገር ግን ይህ የቀረበው መስዋዕት፣ ይህ በዘፍጥረት ምዕራፍ 22 ላይ ያነበብነው በደንብ ላስታውሳችሁ ፈልጋለሁ። ለእያንዳንዳችን የቀረበ መስዋዕት ነው። እግዚአብሔር ምን ያደረገው? ያዘጋጀው። ምን አድርጎ ያዘጋጀው? መስዋዕት እንዲሆን ያዘጋጀው። መቼ?
ገና ቀድሞ። ስለዚህ በማን በኩል አሳየ? በይስሐቅ በኩል አሳየ። ስለዚህ ይስሐቅ አይታችኋል፣ 3 ቀን አይደል የተወሰደው? የመስዋዕት ሲጠየቅ መስዋዕቱ በግ የት አለ ሲል እግዚአብሔር ያዘጋጃል ተባለ። ከዛ ተወስዶ ታሰረ አይደል? አልተፈራገጠም። ይስሐቅ አልተፈራገጠም። አስሮ መሰዊያው ላይ ሲያደርገው ዝም ብሎ ተኛ፣ ምንም አላለ። ከዛ አብርሃም እጁን ዘረጋ፣ አልጮኸም። ይስሐቅ አልተፈራገጠም። ልክ እንደዚህ የተዘጋጀልን መስዋዕት በሸላቾቹ ፊት እንደሚነዳ ጠቦት ዝም አለ። ምን አላደረገም? አፉን አልከፈተም፣ አልተናገረም፣ ጸጥ አለ። ለምን? በዚህ መንገድ እንደሆነ መዳን የሚመጣው ምን አድርጓል? አውቋል ለሰው በሙሉ። ስለዚህ እግዚአብሔር ያዘጋጀው መስዋዕት ይህ ነው። እግዚአብሔር ያዘጋጃል የተባለው በግ ይህ ነው። ቴንክ ዩ መሳይ። ይህ በግ በመጣ ጊዜ መስዋዕት ለመሆን በቀረበ ጊዜ ዝም አለ፣ አፉን አልከፈተም፣ ጸጥ አለ። በሸላቾቹ ፊት እንደሚነዳ ጠቦት ምን አላደረገም? አልጮኸም።